ሰላም ጤና ይስጥልኝ ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ምስጋናው ኃይሉ ነኝ በቅድሚያም ክልላዊ ዜናዎች የሐረሪ ክልል መስተዳድር ምክር ቤት የ2018 ዓ.ም የክልሉ የመንግስት ረቂቅ በጀት ከ7 ቢሊዮን 476 ሚሊዮን ብር በላይ እንዲሆን ውሳኔ ማስተላለፉን የርዕሰ መስተዳድሩ አቶ ኦርዲን በድሪ ገለጹ ርዕሰ መስተዳድሩ በጀቱ ከባለፈው ዓመት ጋር ሲነጻጸርም የ28 በመቶ ጭማሪ እንዳለው አስታውቋል ፍቃዱ በላይ የሐረሪ ክልል መስተዳድር ምክር ቤት የ2018 ዓ.ም የክልሉ መንግስት ረቂቅ በጀት ከ7 ቢሊዮን 476 ሚሊዮን ብር በላይ እንዲሆን ውሳኔ ማስተላለፉን ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ ርዕሰ መስተዳድሩ በትላንትናው ዕለት በማህበራዊ ትስስር ገጻቸው እንደገለጹት ከጠቅላላ ወጪው 7.4 ቢሊዮን 63 በመቶ 4.6 ቢሊዮን ብር በክልሉ ገቢ የሚሸፈንና ከፌደራል መንግስት የሚገኘው ድጎማ 32 በመቶ 2.3 ቢሊዮን ብር ይሆናል ብለዋል እንዲሁም የውጭ ፈንድ 5 በመቶ 412 ሚሊዮን ብር ድርሻ አለው ሲሉ አክለዋል የበጀቱ 61 በመቶ ለካፒታል በጀት የተመደበ መሆኑና 37 በመቶ ደግሞ ለመደበኛ በጀት የሚውል ሆኖ ቀሪው 2 በመቶ መጠባበቂያ በጀት እንደሚሆን አስታውቀዋል የዘርፎችን ድርሻ በተመለከተም ለአስተዳደር ጠቅላላ አገልግሎት 25 በመቶ ለኢኮኖሚው ዘርፍ 53 በመቶ ለማህበራዊ ዘርፍ 19 በመቶና ሌሎች 3 በመቶ ይሆናሉ ብለዋል በጀቱ ቁጠባን መሰረት በማድረግ በተለይም የህብረተሰቡን ህይወት በሚያሻሽሉና መሰረታዊ ጥያቄዎችን በሚመልሱ መልኩ ጥቅም ላይ እንዲውል ለማስቻል አስፈላጊውን ክትትልና ቁጥጥር እንደሚደረግም ገልጸዋል ርዕሰ መስተዳድር አቶ ኦርዲን በድሪ በጀቱ ከባለፈው ዓመት ጋር ሲነጻጸር የ28 በመቶ ጭማሪ እንዳለውም አስታውቀዋል የገጠር ኮሪደር ልማት ስራም የአርሶ አደሩን ተጠቃሚነት እንደሚያረጋግጥ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወየሳ ገለጹ በሐረሪ ክልል በሚከናወነው የገጠር ኮሪደር ልማት ዙሪያም አቶ ጌቱ ወየሳ መግለጫ ሰጥቷል አያንቱ አህመድ መግለጫውን ተካትሏለች በሐረሪ ክልል በሚከናወነው የገጠር ኮሪደር ልማት ዙሪያ የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወየሳ መግለጫ ሰጥተዋል አቶ ጌቱ በሰጡት መግለጫም በክልሉ ከሐምሌ 5 ጀምሮ የሚሰራው የገጠር ኮሪደር ልማት ስራ ለአርሶ አደሩ በጤና በትምህርት በስራ ዕድል ፈጠራና ዘመናዊ የአኗኗር ዘይቤ ለመፍጠር የሚያስችል መሆኑን ገልጸዋል ልማቱ የገጠሩን ማህበረሰብ የራሱና የቤተሰቡን የአኗኗር ዘይቤ ወይም የተሻለ ደረጃውን የጠበቀ መኖሪያ ቤት እንዲኖራቸውና ጽዱ የመኖሪያ መንደር ለመገንባት የሚኖረው ፋይዳም የጎላ ነው ብለዋል እንግዲህ የገጠር ኮሪደር ከሚይዛቸው ዋና ነገሮች አንዱ የአርሶ አደሩን ወይ ደግሞ በገጠር የሚኖረው ማህበረሰብ ህይወትና የአኗኗር ዘይቤ የመቀየርን ማዕከል ያደረገ የአርሶ አደሩን ህይወት ከመቀየር አንፃር ስናይ ኢኮኖሚካሊ በኢኮኖሚ የገጠር ማህበረሰብ በተለይ አርሶ አደራችን ራሱን እንዲችል እና በቤተሰብ ደረጃ ብልጽግናን የማረጋገጥ ግብን ማዕከል ያደረገ በሐረሪ ክልልም ባሉት 3 የገጠር ወረዳዎች ማለትም በሶፊ ኤረርና ድሬ ጠያራ ወረዳዎች ጋር በመወያየት የቅድመ ዝግጅት ስራዎች መጠናቀቃቸውን ገልጸዋል የኮሪደር ልማት ስራው የመንገድ ስራ ብቻ ለመሆኑን አቶ ጌቱ ገልጸው ሙሉ በሙሉ የአርሶ አደሩን ህይወት የሚቀይር ተግባር መስራት ይገባል ብለዋል የአርሶ አደሩን አቅም ያገናዘበ ንጹህና ወጪ ቆጣቢ የሆኑ ቤቶችን ለመስራት ከአርሶ አደሩ ጋር በውይይት ላይ መሆናቸውንም ጨምረው ገልጸዋል ገጠር ላይ የምንሰራቸው ስራዎች በአጠቃላይ ወጪ ቆጣቢ ናቸው ተመሳሳይ ውበት ያላቸው እንዲሆኑ ተደርጎ ነው የታቀደው ማለት ነው እዚህ ላይም ደግሞ ያው ቅድም እንዳልኩት ወጪ ቆጣቢም ቢሆን ደግሞ የተሻሉና ከዚህ በፊት የተሰሩ ቤቶች ካሉ እነሱን የማሻሻልና የጎደለውን የማሟላት ሽንት ቤት ከሌለው እሱን የማሟላት ኩሽና ከሌለው እሱን የማሟላት የከብቶች መኖሪያ ከሌለው እሱን የማሟላት ቤቱ ትልቁ ሆኖ ግን ደግሞ በውስጡ ማሟላት ያለባቸው ነገሮች ካልተሟሉ እሱን የማሟላት ሐሳብ ያደረገ አርሶ አደሩን የማያፈናቅል አርሶ አደሩን ላልተፈለገ ወጪ የሚዳርግ ሳይሆን እዛው ራሱ በአካባቢው ማቴሪያሎችን የሚሰራና የራሱን የአርሶ አደሩን ያኗኗርና የከዚህ በፊት የቤት አሰራሮችን ማዕከል ያደረገ እንደሆነ ሐሳቢ መደረግ አለበት የገጠርና የከተማ ኢኮኖሚ ተቀራራቢ ጽዱ የመኖሪያ አካባቢ መፍጠር ጤናው የተጠበቀ ትውልድ መፍጠር የተሟላ የትምህርት ስርዓት መዘርጋት ዓላማው ያደረገው ይህ ኢኒሺዬቲቭ የአርሶ አደሩን ህይወት ሙሉ በሙሉ የሚለውጥ መሆኑን ተናግረዋል ከልማት ስራው ጎን ለጎን የአረንጓዴ አሻራ መርሃ ግብር እንደሚካሄድና ዝግጅት እየተደረገ ስለመሆኑ አስረድተዋል ይህ ኢኒሺዬቲቭ በጠቅላይ ሚኒስትር ዶክተር አብይ አህመድ አመንጭነት መጀመሩን ገልጸው በዚህም የአርሶ
አደሩን ተጠቃሚነት ለማረጋገጥ ታልሞ መከናወኑንና ለስራውም ሁሉም የህብረተሰብ ክፍል አስፈላጊውን ትብብር እንዲያደርግ ጥሪ አቅርበዋል። በዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና የተሻለ ውጤት ለማስመዝገብ የሚያስችል ቅድመ ዝግጅት መጠናቀቁን የሐረሪ ክልል ትምህርት ቢሮ አስታውቋል። የሐረሪ ክልል ትምህርት ቢሮ ለ12ኛ ክፍል ሀገር አቀፍ ፈተና ተፈታኝ ተማሪዎች በፈተናው አሰጣጥና በስነ ልቦና ዝግጅት ላይ ያተኮረ ግንዛቤ ሰጥቷል። ሄኖክ ግርማ የሐረሪ ክልል ትምህርት ቢሮ ለ12ኛ ክፍል ሀገር አቀፍ ፈተና ተፈታኝ ተማሪዎች በፈተናው አሰጣጥና በስነ ልቦና ዝግጅት ላይ ያተኮረ ግንዛቤን ሰጥቷል። በመድረኩ ላይ ተገኝተው መልእክት ያስተላለፉት የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ዘከሪያ አብዱልአዚዝ በአምናው የ12ኛ ክፍል ሀገር አቀፍ ፈተና በክልሉ ተማሪዎችን ወደ ዩኒቨርሲቲ ያላሳለፈ ትምህርት ቤት የለም ብለዋል። በክልሉ የዘንድሮው የ12ኛ ክፍል ሀገር አቀፍ ፈተና በገጠር ለሚገኙ ሁለት ትምህርት ቤት ተማሪዎች በወረቀት እንዲሁም በከተማ ለሚገኙ ሁሉም ትምህርት ቤት ተማሪዎች በኦንላይን እንደሚሰጥ ተናግረዋል። ፈተናው በ6 የመፈተኛ ጣቢያዎች እንደሚሰጥ ጠቁሞ በገጠር የሚገኙ ትምህርት ቤት ተማሪዎች በአረማያ ዩኒቨርሲቲ እንዲሁም በከተማ የሚገኙ ትምህርት ቤት ተማሪዎች ደግሞ ከቤታቸው በመመላለስ ፈተናውን እንደሚወስዱም ጨምረው ተናግረዋል። ገጠር ትምህርት ቤት ያሉት ተማሪዎቻችን ሁለቱ ወደ ነው የሚገቡት ወደ ዩኒቨርሲቲ ነው የሚገቡት። ከነሱ ሌሎች የቀሩን ትምህርት ቤቶች ደግሞ በተመደበልን ጣቢያዎች እየተመላለስ ከቤት እየተመላለስ እንፈተናለን። ሐረማያ ዩኒቨርሲቲ የሚገቡት ተማሪዎቻችን ሁለቱ ገጠር ተማሪዎቻችን ከዩኒቨርሲቲ ፕሬዝዳንት ጋር ፈተና ምዘና ኃላፊዎች ጋር በመነጋገር ከዚህ ከየትምህርት ቤታችሁ ወይ ከየወረዳችሁ በመኪና ተመድቦላችሁ እስከ ዩኒቨርሲቲ ገብታችሁ ምንም ችግር ሳይፈጠር ከምግብ አንፃር ከመኝታ ችግር አንፃር ያሉትን ችግሮች በተከላላ ተነጋግረን ምንም ችግር ሳይፈጠር ገብታችሁ ሄዳችሁ ሰላማዊ በሆነ የፈተና ሂደት ውስጥ እንድትሄዱ መነጋገር ወይም ውይይት ላይ ነበርንና ምንም ችግር አይፈጠርም። በዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና የተሻለ ውጤት እንዲመዘገብ የትምህርት ማህበረሰቡ በጋራ ሲሰራ መቆየቱንም ምክትል ቢሮ ኃላፊው ገልጸዋል። በፈተናው የተሻለ ውጤት እንዲመዘገብ ቢሮ አስፈላጊውን ቅድመ ዝግጅት ማጠናቀቁን የጠቆሙት አቶ ዘከሪያ ተፈታኝ ተማሪዎች የተሻለ ውጤት ለማምጣት በትኩረት መስራት እንዳለባቸው መልእክታቸውን አስተላልፈዋል። ከኮምፒውተር ጋር ያለው ችግሮች በተከላላ ቢሮ ኃላፊነቱን ይወስዳል። እናንተ ማሰብ ያለባችሁ አሁን ምንድነው የትኛው ከቨር ያላረኩት ኤሪያ አለ የትኛው ያላጠናሁት ፓርት አለ የሚለው ነገር ላይ ፎከስ አድርጉ። በቀሪው 2 3 4 ቀናቶች ናቹራሎቹ 3 4 ቀን ይቀራናል። ሶሻሎች ደግሞ ቀጣይ ስለሆነ ጊዜም ስላላችሁ ሁላችሁም አንድ ቀን ወይ አንድ ሰዓት ልዩነት ስለሚፈጥር ቁጭ ብላችሁ ተረጋግታችሁ አሁንም ከዚህ ፕሮግራም በኋላ ፕራክቲስ የሚያደርጉ ትምህርት ቤቶች ጭምርም መረጃው ስላለኝ ሁላችሁም ባገኛችሁት አጋጣሚ ተጠቀሙና በሚቻለው ያህል ጥናት ላይ ያላጠናችሁት ፓርት ላይ ፎከስ አድርጉ። ለተፈታኝ ተማሪዎች መልካም ውጤት እንዲሆንም ምኞታቸውን ገልጸዋል። በመድረኩ የክልሉ ትምህርት ቢሮ አመራሮችን ጨምሮ የግልና የመንግስት ትምህርት ቤት የ12ኛ ክፍል ተፈታኝ ተማሪዎች የተገኙ ሲሆን የፈተናው አሰጣጥን አስመልክቶ መግለጫ ተደርጎላቸዋል። በሐረሪ ክልል የዘንድሮ የ12ኛ ክፍል ሀገር አቀፍ ፈተናን 2292 ተማሪዎች የሚወስዱ ሲሆን ከዚህም ውስጥ በተፈጥሮ ሳይንስ 1557 ተማሪዎች፣ በማህበራዊ ሳይንስ ደግሞ ቁጥራቸው 735 የሚሆኑ ተማሪዎች ፈተናው ላይ ይቀመጣሉ ተብሏል። የመጀመሪያው ዙር ፈተና ሰኔ 23 ቀን 2017 ዓ.ም መሰጠት የሚጀምር ሲሆን ሁለተኛው ዙር ፈተና ደግሞ ሐምሌ 1 ቀን 2017 ዓ.ም መሰጠት እንደሚጀምር ከክልሉ ትምህርት ቢሮ ያገኘነው መረጃ ያመለክታል። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉ ዜናዎቻችን እንደቀጠሉ ናቸው። የወባ በሽታን ለመከላከል የግንዛቤ ማስጨበጫ ስራ እየተሰራ መሆኑን የሐረሪ ክልል ጤና ቢሮ አስታውቋል። ህብረተሰቡም በሽታውን ለመከላከል አንጻር የሚያገኘውን ግንዛቤ ተግባራዊ በማድረግ ራሱንም ከበሽታው ሊጠብቅ እንደሚገባ ተገልጿል። ለትህትና ተስፋዬ ዘገባ ገዛኝ አራጌ። በሐረሪ ክልል ጤና ቢሮ የወባ መከላከል ዳይሬክተር አቶ አብዲ አልይ እንደገለጹት የወባ በሽታ ስርጭት ለመከላከል ህብረተሰቡ አስፈላጊውን ጥንቃቄ ማድረግ እንዳለበት ገልጸዋል። ክልላችን እንግዲህ ለወባ መራባት ወይም ለወባ ስርጭት መስፋፋትም ተመራጭ የሚያደርጋት አንደኛ የመሬቷ አቀማመጥ ነው። ሁለተኛ የአየር ንብረቷ የሐረሪ ክልል ወይና ደጋማ ነው የሚበዛው። ድሬዳዋ በጣም ቆላማ ነው።
ስለዚህ እሷ የምትፈልገው የአየር ንብረት ቆላማና ወይና ደጋማ አካባቢ ነው በብዛት ለስርጭቱ ሰውንም የምታጠቃው በዛ ምክንያት ነው ማለት ነው። ህብረተሰቡ የአካባቢ ንጽህናን በመጠበቅ የተከማቸው ውሃን በማጥፋት የበሽታ ስርጭት እንዳይስፋፋ መስራት እንዳለባቸው አስታውቀዋል። በጣም ውሃን ይታቆራል። ውሃ ማለትም በሸራ በተለያዩ ኩሬ ውስጥ የሚቀመጥ ውሃ ማለት ነው። ስለዚህ ለወባ እንግዲህ ወራጅ ውሃ ሳይሆን የሚቀመጥ ውሃ ሲቀመጥ እንግዲህ ከ3 ከ4 ቀን በላይ መቆየት ስለዚህ ውሃ ላይ ነው እንቁላሎቿን የምትጥለው የእድገት ደረጃዋንም የምትጨርሰው። በተለይ ነፍሰ ጡር እናቶችና ህጻናት በበሽታው ከተያዙ ጊዜ ስለማይሰጥ ጥንቃቄ ማድረግ አለባቸው ብለዋል። የበሽታው ምልክቶች ትኩሳትና ራስ ምታት ከተሰማቸው ቶሎ ወደ ጤና ጣቢያ በመሄድ መድኃኒቱን በአግባቡ መውሰድ እንዳለባቸው መልእክታቸውን አስተላልፈዋል። ህብረተሰቡ በዚህ ቢጠቃም ራሱ ቢያዝ ምልክቶችን ሲያሳይ ወዲያው በ24 ሰዓት ውስጥ ወደ አቅራቢያው ጤና ድርጅት መምጣት እንዳለበት ጤና ኬላ በእያንዳንዱ ቀበሌ ውስጥ አለ። በነፃ ነው የሚሰጠው። ምርመራውን በነፃ ነው፣ መድኃኒቱን በነፃ ነው፣ በጊዜ አይደለም። ስለዚህ ወደ አቅራቢያው ጤና ድርጅት ሲሄድ በነፃ ያገኛል። ከዚህ አንፃር እንግዲህ በተለይ መንግስታዊ እስከ ሆስፒታል ድረስ እስከ ጤና ጣቢያዊ ጤና ኬላዎች ላይ መድኃኒቶች አቬሌብል ሆነዋል። 24 ሰዓት በኋላ ህፃናት ላይ ከሆነ አረፋ የማድፈቅ አለ፣ ራሳቸውን የመሳት አለ። በተለይ እርጉዝ እናቶች ላይ ይከፋል። ከ5 ዓመት በታች ህፃናት ተጓዳኝ በሽታ ያለባቸው ከቫይረሱ ጋር ያሉ ከስኳር ጋር ያሉ ተጓዳኝ በሽታዎች ሌሎች ከቫይረሱ የተለያዩ እንትኖች ላይ ካሉ ስለሚከፋ በፍጥነት መድኃኒት መጀመር ነው ያለበት መውሰድና ሄዶ መታየት ባለሙያ በሚያዘው ካለበት መድኃኒት ይጀምራል ይወስዳል። ወዲያው በ3 ቀን ውስጥ ይመለሳል። በበሽታው የተያዙ መድኃኒቱን መውሰድ ቢጀምሩም መድኃኒቱን ማቆም የለበትም ብለዋል። እንደ አቶ አብዲ ገለጻ ቢሮ ከአጎራባች ክልሎች ጋር በመተባበር የግንዛቤ ማስጨበጫ ስራ እየሰራ መሆኑን ገልጸዋል። ከጤና ጥበቃ ሚኒስቴር የተላኩ ኬሚካሎችን በተከማቹ ውሃ ላይ የመርጨት ስራም እየተከናወነ እንደሚገኝ አስታውቀዋል። ወደ ሀገር አቀፍ ዘገባዎች ተሻግረናል። የተሟላ የማይክሮ ኢኮኖሚ ማሻሻያው በሁሉም አመላካቾች የሚጠበቅበትን ውጤቶች እያስመዘገበ መሆኑን የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ገለጹ። በሌላ ዜና ደግሞ ለዘንድሮ የአረንጓዴ አሻራ መርሃ ግብር 5 ሚሊዮን የሀገር በቀል እጽዋት ችግኝ መዘጋጀቱን የኢትዮጵያ ብዝሃ ሕይወት ኢንስቲትዩት አስታወቀ። የሚሉት በሀገር አቀፍ ጉዳዮቻችን ከያዝናቸው መካከል ናቸው። ሌሎቹንም ጨምሮ ኤሌኒሽ መልስ ወደ እናንተ ታደርሳችኋለች። የተሟላ የማክሮ ኢኮኖሚ ማሻሻያው በሁሉም አመልካቾች የሚጠበቅበትን ውጤቶች እያስመዘገበ መሆኑን የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ገልጸዋል። የተሟላ ማክሮ ኢኮኖሚ አፈጻጸሙ በውጤታማነት ተግባራዊ የተደረገ እንደሚገኝ ያነሱት የባንኩ ገዢ በውጭ ንግድ፣ በውጭ ምንዛሬ ክምችት፣ የዋጋ ንረትን በመቀነስ እንዲሁም በሌሎችም አመርቂ ውጤቶች እየታየበት መሆኑን ገልጸዋል። የተሟላ የማክሮ ኢኮኖሚ ማሻሻያ ተግባራዊ ከተደረገ በኋላ የዋጋ ንረት ከጊዜ ወደ ጊዜ የቀነሰ መምጣቱንም ገልጸዋል። የምግብ ነክ የዋጋ ንረት ከ12 በመቶ በታች መሆኑን ያነሱት የባንኩ ገዢ አቶ ምህረቱ በሚቀጥለው ዓመት መጨረሻ ላይ አጠቃላይ የዋጋ ንረቱ ወደ ነጠላ አሃዝ ለማውረድ ስራዎች እየተሰሩ መሆናቸውንም ተናግረዋል። በተሟላ የማክሮ ኢኮኖሚ ማሻሻያ በውጭ ምንዛሬ ስርዓት ውስጥ የተወሰደው እርምጃ ስር ነቀልና ተመኑን በገበያ ከመወሰን ባለፈ በአጠቃላይ የውጭ ምንዛሬ ስርዓቱ የተሻለ እንዲሆን መደረጉንም ተናግረዋል። በዚህም በኢትዮጵያ ኢኮኖሚ በማምጣት ላይ የሚገኘውን ውጭ ምንዛሬ ፍሰት መጨመሩን አንስተው ባለፉት 11 ወራት የውጭ ንግድ አፈጻጸም ማደጉን ገልጸዋል። የውጭ ምንዛሬ ተመን በገበያ እንዲወሰን ከማድረግ ጎን ለጎን የፊስካል ፖሊሲና አዲስ የገንዘብ ፖሊሲዎችን እንዲሁም ኢንቨስትመንትን የሚያበረታቱ የተለያዩ የህግ ማሻሻያዎች ተግባራዊ መደረጋቸው ከፍተኛ ውጤት እንዲመዘገብ ማስቻላቸውን ተናግረዋል። ለዘንድሮ የአረንጓዴ አሻራ መርሃ ግብር 5 ሚሊዮን የሀገር በቀል እጽዋት ችግኞች መዘጋጀታቸውን የኢትዮጵያ ብዝሃ ሕይወት ኢንስቲትዩት አስታውቋል። በኢትዮጵያ ብዝሃ ሕይወት ኢንስቲትዩት የደንና ግጦሽ መሬት ምርምር ስራ አስፈጻሚ አቶ አበራ ስዩም እንደገለጹት ኢንስቲትዩቱ በሀገሪቱ በሚተገበረው የአረንጓዴ አሻራ መርሃ ግብር የሀገር በቀል ችግኞችን በማዘጋጀት በማሰራጨት በመትከል እንዲሁም ግንዛቤ በመፍጠር ሲሳተፍ ቆይቷል። በዘንድሮ ዓመትም ካለፉት ዓመታት በላቀ ሁኔታ 5 ሚሊዮን ሀገር በቀል እጽዋት ችግኞችን አዘጋጅቷል ብለዋል።
ችግኞቹ ለምግብ ለእንስሳት መኖ እንዲሁም ለደን የሚሆኑ ናቸው ያሉት አቶ አበራ በሀገሪቱ ባሉ 10 ማዕከላት ለተከላ ዝግጁ መሆናቸውን ገልጸዋል። ሀገር በቀል ችግኞችን መትከል የተመናመኑ ያሉ የብዝሃ ሕይወት ሀብቶች እንዲመለሱ ከማድረግ ባለፈ ከአካባቢው ስርዓት ምህዳር ጋር የሚስማሙ በመሆናቸው ቶሎ የመጽደቅ ዕድላቸው ሰፊ መሆኑን ተናግረዋል። በኦሮሚያ ክልል በ2017 በጀት ዓመት እስካሁን 2 ቢሊዮን የቡና ችግኝ ተተክሏል አለ የክልሉ ቡናና ሻይ ባለስልጣን። የባለስልጣኑ ዳይሬክተር ታከለ ኃይለ ማርያም እንዳሉት በዘንድሮ የክረምት መርሃ ግብር 2.5 ቢሊዮን የቡና ችግኝ ለመትከል ታቅዶ በትኩረት እየተሰራ ይገኛል። ከዚህ ውስጥም እስካሁን 2 ቢሊዮን የቡና ችግኝ መተከሉን ጠቅሰው ቀሪውን በቀጣይ ወራት ለማጠናቀቅ እየተሰራ ነው ብለዋል። ቀደም ሲል በቡና ምርት ከሚታወቁት አካባቢዎች በተጨማሪ ሰሜን ሸዋ፣ ምዕራብ ሸዋና ደቡብ ምዕራብ ሸዋ ዞኖችም በቡና ምርት መሰማራታቸውን ተናግረዋል። ከ2012 ዓ.ም ጀምሮ ለቡና ምርት ከፍተኛ ትኩረት መሰጠቱን ያነሱት አቶ ታከለ ቡናን በክላስተር ከማልማት ባለፈ ያረጁ የቡና ችግኞችን በአዲስ የመተካት ስራ የተከናወነ መሆኑንም አመልክተዋል። ቡናን በብዛትና በጥራት በማምረት እሴት ጨምሮ ለውጭ ገበያ የማቅረብ ስራ ተጠናክሮ እንደሚቀጥልም አስገንዝበዋል። በአማራ ክልል የቱሪዝም ልማትና መዳረሻ ስፍራዎችን የማስፋፋት ስራ ተጠናክሮ ቀጥሏል ሲል የክልሉ ባህልና ቱሪዝም ቢሮ አስታውቋል። በአማራ ክልል በቅርስ ጥበቃ፣ በፓርኮች ልማት ዙሪያና አጠቃላይ የቱሪዝም እንቅስቃሴን በተመለከተ የምክክር መድረክ በባህር ዳር ከተማ ተካሂዷል። የክልሉ ባህልና ቱሪዝም ቢሮ ኃላፊ መልካሙ ጸጋይ እንደገለጹት የመድረኩ ዓላማ በክልሉ ያሉ አዳዲስ የቱሪዝም መዳረሻዎችን ለማልማትና ወደ ቱሪዝም ዘርፉ ለማስገባት በሚቻልባቸው ጉዳዮች ዙሪያ ለመምከር ያለመ ነው። ክልሉ ላይ ያሉትን ምቅ የቱሪዝም አቅሞች በመጠቀም የተለያዩ የቱሪዝም መዳረሻ ስፍራዎችን የማስፋፋት ስራ ተጠናክሮ ቀጥሏልም ሲሉ ተናግረዋል። በመድረኩ የቱሪዝም ሚኒስትር ሰላማዊት ካሳ፣ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር ኩመራ ዋቅጅራና የኢትዮጵያ የቅርስ ጥበቃ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው እንዲሁም የክልሉ የስራ ኃላፊዎች ተገኝተዋል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለእቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ